CapCut ለማመን የሚከብድ የኤአይ መስሪያ ቱል በነፃ ለቆልናል። ከዛሬ በኋላ የኤአይ አውቶሜሽን ለመስራት ከናንተ የሚጠበቀው የዩቲዩብ ቻናል አካውንት ብቻ ነው። ምንም አይነት ገንዘብ ሳታወጡ በስልካችሁ ብቻ በቀላሉ የተለያዩ አይነት የሶሻል ሚዲያ ቪዲዮዎችን መስራት ትችላላችሁ። ስልኬን ብቻ በመጠቀም ምንም አይነት ገንዘብ ሳላወጣ የሰራሁትን ቪዲዮ ተመልከቱት። Don't let them in. At first, she thought it was a prank. But within minutes, Michael was gone. His location signal frozen. Door locked from the inside. He was 14, no formal training. Just a laptop, curiosity, and a secret code. He discovered a backdoor in an old military chatbot. እናንተም እንዴት እንደዚህ የሚያምር ቪዲዮ በስልካችሁ ብቻ በቀላሉ መስራት እንደምትችሉ አሁን አሳያችኋለሁ። በቅድሚያ ግን CapCut ራሱ ምንድነው የሚለውን የማያውቁ ሰዎች ስላሉ CapCutን በአጭሩ አብራራላችኋለሁ። CapCut በቲክቶክ ፈጣሪዎች ወይም በቲክቶክ ክሬተሮች የተሰራ ሁሉም በአንድ ያዘ የቪዲዮ ኤዲቲንግ ሶፍትዌር ወይም የቪዲዮ ኤዲቲንግ አፕ ነው። CapCut በስልክ ወይም በፒሲ እንድትጠቀሙ ሙሉ በሙሉ በነፃ የቀረበ ፕሮፌሽናል ቪዲዮ ኤዲቲንግ አፕ ነው። እንግዲህ መግቢያ ላይ እንደነገርኳችሁ እንዴት አድርገን ነው የኤአይ ቪዲዮዎችን በቀላሉ በስልካችን ብቻ ምንም አይነት ወጪ ሳናወጣ መስራት እንችላለን የሚለውን አሁን አሳያችኋለሁ። በቅድሚያ ግን የCapCut አፕሊኬሽናችሁን አፕዴት ማድረግ አለባችሁ። ከዛም ወደ CapCut አፕሊኬሽን እንገባለን። እንደምታዩት ኦል ቱልስ የሚል አማራጭ አለ። እሱን ስንጫነው እዚህ ጋር እጅግ በጣም ብዙ አይነት ቱሎች አሉ። ከነዚህ ውስጥ እኛ የምንመርጠው ኤአይ ስቶሪ ሜከር የሚለው ነው ማለት ነው። ለሁሉም ተጠቃሚ እንግዲህ ያቀረበው ይሄኛው ነው። እዚህ ጋር ስንመጣ እንግዲህ ፕሮምፕት የምናስቀምጥበት ቦክስ አለ። እንደምታዩት እዚህ ጋር ሐሳባችን ውስጥ ያለውን ወይም ደግሞ አይምሮአችን ውስጥ ያለውን በቪዲዮ እንዲወጣ የምንፈልገውን ፕሮምፕት እዚህ ጋር እንጽፍለታለን። መጻፍ የምንችለው ፕሮምፕት ደግሞ እስከ 5000 ካራክተር ወይም 5000 ስፔሊንግ መሆን አለበት። ከዛ በላይ ከሆነ ፕሮምፕቱ እንግዲህ አይሰራላችሁም ማለት ነው። ስለዚህ እስከ 5000 ያህል ካራክተር ያለውን ፕሮምፕት እዚህ ጋር ትጽፋላችሁ። በዚህ መልኩ እንግዲህ ፕሮምፕቱን ከጻፍኩት በኋላ ደንሏለሁ። በመቀጠል ደግሞ እታች ላይ ቪዥዋል ስታይል የሚል አለ። እዚህ ጋር እንግዲህ የተለያዩ አይነት የቪዥዋል ስታይሎች ወይም የምንፈልገው አይነት ምስሎች አይነት አለ ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ድሪም ስኬፕ ይላል፣ ሁለተኛው ዊምሲካል፣ ባይብሊካል። እኛ እንግዲህ ከዚህ ውስጥ የምንፈልገውን መርጠን ወደ ቀጣዩ ስቴፕ እናልፋለን። ለምሳሌ ፊውቸሪስቲክ የሚለውን መርጫለሁ። ከዛ ደግሞ ቮይስ ኦቨር የሚል አለ። አውቶ ነው ራሱ የሚያስቀምጠው። እናንተ ግን ከዚህ ውስጥ የምትፈልጉት አይነት ቮይስ ኦቨሮች መርጣችሁ መጠቀም ትችላላችሁ። ትሬንዲንግ የሆኑ ቮይስ ኦቨሮችን ራሱ ያመጣላችኋል። ከዛም አንዱን መርጠን ደን እንለዋለን። በመቀጠል ደግሞ አስፔክት ሬሽዮ ያስመርጠናል። ይህም እንግዲህ ለቲክቶክ፣ ለዩቲዩብ እንዲሁም ደግሞ ለተለያዩ ፕላትፎርሞች አስፔክት ሬሽዮዎች አሉ። 9:16 ከሆነ ለቲክቶክ፣ ኢንስታግራም እና የፌስቡክ ሪል ነው። 16 በ9 ደግሞ ለዩቲዩብ ማለት ነው። አሁን የምታዩትን አይነት ቪዲዮ ለመስራት ከፈለጋችሁ 16 በ9 ትሉታላችሁ። ከዛ ደን እንለዋለን። በመቀጠል ጄኔሬት ብለን እንጠብቀዋለን ማለት ነው። የተወሰነ ሰከንዶች ይወስዳል። ከዛ ቪዲዮአችንን ጄኔሬት ያደርግልናል። እንግዲህ ሚኒማይዝ አድርጋችሁ ቀጣዩን ቪዲዮ ደግሞ መስራት ትችላላችሁ ማለት ነው። ሁለተኛው ደግሞ ቪዲዮ የምንሰራበት አይነት ምንድነው ካላችሁኝ ምንም አይነት የፕሮምፕት አይዲያ ወይም እዚህ ጋር ጄኔሬት የምታደርጉት አይዲያ ከሌላችሁ ራሱ ጄኔሬት የሚያደርግበት መንገድ አለ። እሱን አሳያችኋለሁ። ጄኔሬት ስክሪፕት የሚለውን በመጫን አይምሮአችን ውስጥ ያለውን ወይም በቪዲዮ እንዲወጣ የምንፈልገውን የቪዲዮ ቶፒክ እንጽፍለታለን ማለት ነው። እዚህ ጋር ራሱ በምሳሌ አስቀምጦልናል። ለምሳሌ ሾርት ቲክቶክ ፕሮሞሽን ልበለው። ከዛ ደግሞ ኪ ፖይንቶች አሉ 3 ከዛ በላይም ኪ ፖይንቶችን ማስቀመጥ ትችላላችሁ። እዚህ ጋር እንግዲህ በወተርማርክ አድርጎ ራሱ ኤግዛምፕሎችን አስቀምጦላችኋል። 3 ኪ ፖይንቶችን አስቀምጥለታለሁ። ከዛ በዚህ መልኩ ካስቀመጥኩለት በኋላ ቀጣይ ስቴፑ ዱሬሽን ወይም ደግሞ የቪዲዮ ርዝመት ምን ያህል ይሁን የሚለውን አስቀምጣለሁ። አውቶ ካላችሁት ራሱ አውቶማቲካሊ ነው የሚያስቀምጥላችሁ። ነገር ግን የ1 ደቂቃ ቪዲዮ እንፈልግ ከሆነ 1 ሚኒት፣ 3 ደቂቃ ከሆነ 3 ሚኒት፣ 5 ደቂቃ ከሆነ 5 ሚኒት ለዋለሁ። 1 ሚኒት ብዬ እንግዲህ ጄኔሬት ብዬዋለሁ። ከዛም ራሱ ስክሪፕቱን ጄኔሬት ያደርግልኛል። በሶስት አይነት መንገዶች ነው ጄኔሬት የሚያደርግልኝ። ከሶስቱ ስክሪፕቶች እንግዲህ አሪፍ ብላችሁ የምትመርጡትን መምረጥ አለባችሁ። እዚህ ጋር ለምሳሌ የመጀመሪያው ስክሪፕት ይሄን ይመስላል። ከዛ ሁለተኛው ስክሪፕት ይሄኛው ነው። ሶስተኛው ደግሞ ይሄ ነው። ምንም ሳላነበው እንግዲህ እሺ ሶስተኛው አሪፍ ነው። ሌላኛው እንግዲህ ስክሪፕቱ ላይ መጨመር የምትፈልጉት ነገር ካለ
ኤዲት የሚለውን በመጫን ኤዲት ማድረግ ትችላላችሁ። ከዛ ነው ኤዲት ምንም ማድረግ ስለሌለኝ ዩዝ እለዋለሁ። እንደምታዩት ስክሪፕቱን ከላይ አስቀምጦልኛል። እኔ ሐሳቡን ብቻ ነው የሰጠሁት። ከዛ ራሱ ነው እንግዲህ ስክሪፕቱን ጄኔሬት ያደርግልኝ። በመቀጠል ደግሞ ቪዥዋል ስታይሉን መርጣለሁ። ቅድም ያልተጠቀምኩትን ቪዥዋል ስታይል እንምረጥ። በጣም ብዙ አይነት የቪዥዋል ስታይሎች አሉ። ሪያሊስቲክ ፊልም እለዋለሁ። ሌላው ደግሞ ቮይስ ኦቨር ነው። ቀደም እንደነገርኳችሁ ቮይስ ኦቨሮችን መምረጥ ትችላላችሁ። ከዛ ጄኔሬት እለዋለሁ ማለት ነው። ይሄንን ሚኒማይዝ አድርጌ ቀደም ጄኔሬት ያደረግነውን ደግሞ እንመልከት። እዚህ ጋር እንደምታዩት በቀይ ያስቀምጦልኛል። እንደምታዩት እንግዲህ ቀደም ጄኔሬት ያደረግነውን ሰርቶ ጨርሶልናል ማለት ነው። ቀይ ምልክት ያስቀመጠበት እስካሁን ያልከፈትነው ቪዲዮ ነው። እነዚህ ደግሞ ከዚህ በፊት ጄኔሬት ያደረኳቸው ነው። ስለዚህ የቀደሙን ቪዲዮ ከፍተን እንመልከት። Here is the revised VOV3 prompt for your LocoTips YouTube channel intro with the tagline in English. LocoTips channel intro English. እንደምታዩት እንግዲህ የኔ መሰለ ቪዲዮ ክሬት አድርጎልኛል። ምስሎቹ እንዳያችሁት ፊውቸሪስቲክ ስላልኩት ፊውቸሪስቲክ የሆኑ ቪዲዮዎችን ነው ማለት የተጠቀመው። ሁለተኛውም ጄኔሬት እያደረገ ነው። እንደምታዩት 99% ላይ ነው። አሁን ደግሞ እንዴት ጄኔሬት ያደረገውን ቪዲዮ ደግሞ የራሳችን ሐሳቦች ወይም የተለያዩ አይነት ሳውንድ ኢፌክቶችን ኦዲዮችን እንዴት እንደምናስገባና ኤዲት እንደምናደርግ አሳያችኋለሁ። እንደምታዩት ሁለተኛውም ፕሮምፕት ጄኔሬት አድርጎ ጨርሶልኛል። እስኪ ከፍተን እንመልከተው። አሁን የኔ መሰለ ቪዲዮ ደግሞ እንዴት ኤዲት እንደምናደርግ አሳያችኋለሁ። ጎ ቱ ኤዲት የሚለውን በመጫን ወደ ኤዲቲንጉ እንገባለን ማለት ነው። እንደምታዩት እንግዲህ ትራንዚሽኖቹን ሳይቀር ራሱ ነው ያስገባልኝ። አንድ አይነት ትራንዚሽን ስለሆነ እዚህ ጋር ትራንዚሽኖቹን ነን ብዬ አፕላይ ቱ ኦል ስለው ሁሉም ትራንዚሽን ይጠፋል። በመቀጠል ደግሞ ቀር ያለኝ የሰብታይትሉ ነው ማለት ነው። ስለዚህ ሰብታይትሉን ቴክስት የሚለውን በመጫን እዚህ ጋር መቀየር አለብኝ። ስታይል የሚል አለ። ከዛ ሰብታይትሉን ወደዚህ ቀይሯለሁ ማለት ነው። አንዱን ስትቀይሩት ሙሉ በሙሉ የሁሉንም ይቀይርላችኋል። በጣም የሚያስገርመው ነገር ደግሞ ባክግራውንድ ሚውዚክ ሳይቀር ነው ራሱ ያስገባው። እንደምታዩት ባክግራውንድ ሚውዚኩን ሲገባ ኢዝ ኢን አድርጎት ኤቭሪቲንግ አሳምሮ በትክክል ነው ያስገባው ማለት ነው። ድምጹን መቀነስ ከፈለጋችሁ እንግዲህ ድምጹን ራሱ ቀንሶ ነው ያስቀመጣልን። እኛ ደግሞ በደንብ እንቀንሷለን። ይህ የሚያሳየን እንግዲህ ምን ያህል የሰዎችን ስራ በጣም በቀላሉ ምንም አይነት ሰከንዶች ምንም አይነት ጊዜዎች ሳይፈጁ በቀላሉ እንዴት እንደሚሰሩ እንግዲህ መመልከት እንችላለን። በጣም አሳሳቢ ደረጃ ላይ ያለነው ቪዲዮ ኤዲተሮች ስራችን እየተቀማ ነው። እንደምታዩት እያንዳንዱን ቪዲዮ እያንዳንዱን ፎቶ በሚያምር መልኩ ነው ያስቀመጠልን። ምንም ኤዲት የምናደርገው ነገር የለም ማለት ነው። ሳውንድ ኢፌክት ሳይቀር ነው እንግዲህ የተጠቀመው። እዚህ ጋር እንደምታዩት የክሊክ ሳውንድ ኢፌክት ሁሉ አስገብቷል። እጅግ በጣም አስገራሚ ነው። ምንም ኤዲት የምናደርገው ነገር የለም። እዚህ ጋር ቀጥታ ነው ኤክስፖርት የምናደርገው። ከዛ ምን አይነት ቪዲዮ እንደሰራልን ደግሞ አሁን እንመለከታለን። Hey creators, want to know how I turned my passion for tech into a thriving online business? Let me spill the tea real quick. So, I started on YouTube just like many of you, making tech reviews and tutorials from my bedroom. The first few months, yeah, crickets. But then I discovered something game-changing, short-form content on TikTok. Here's what happened. I started repurposing my YouTube content into bite-sized TikToks. The results? Mind-blowing. My tech breakdowns and quick tips started going viral, and my YouTube channel exploded from 1,000 to 50,000 subscribers in just 3 months. But here's the real secret sauce: monetization. While growing on TikTok, I was building multiple income streams. Affiliate links in my bio, sponsored tech reviews, and even consulting gigs for tech companies who found me through my content. The best part? Tech videos are perfect for short-form content. People love quick gadget comparisons, life hacks, and those "wait what" tech moments. Plus, the tech niche has some of the highest paying brand deals.
So if you're sitting on the fence about TikTok, just take the leap. Your YouTube channel will thank you, your bank account will love you, and trust me, your tech content belongs here. Let's grow together. እንግዲህ ባያችሁት መልኩ ለማመን በሚከብድ ደረጃ የኤአይ ቪዲዮ ኤዲቲንግ ሌላ ታሪክ ውስጥ ገብቷል። ምንም አይነት ካሜራ ሳይጠበቅብን ምንም አይነት ማይክ ሳንገዛ ወተን ምንም አይነት ቦታዎችን ሳንመርጥ በቀላሉ እንግዲህ ቤታችን ውስጥ ቁጭ ብለን ፕሮምፕት ብቻ በመስጠት አይምሮአችን ውስጥ ያለውን ሐሳብ በቀላሉ በመጻፍ ይሄን የመሰለ ቪዲዮዎችን ቤታችን ሆነን በነፃ መስራት እንችላለን። ሐሳብ አስተያየት ካላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ